ማሰራላት እኔ ነኝ። ሌበር ካርድ ታሰራልሻለች። ሁሉንም ህጉን ጠብቄ ማለት ነው አቡ ህጉን ጠብቃ። ስለዚህ አሁን ኢጃዛስ በስንት ጊዜ ነው የምትሰጫት መስዬ? ኢጃዛ ችግር የለውም ማራ 15 ቀን ችግር የለውም ማራ አቡ በ15 ቀን አይ እንዴ ችግር የለውም። የለም በትክክል ነው እንትን ማለት ያለብሽ ማሬ። ደሞዝ ልትከፍያል እንዴ? ኢጃዛም ሁሉ ነገር ተነጋግራችሁ ገባሽ? ስለዚህ ማሬ ፋሲካ ኢጃዛ በ15 ቀን ትሰጫለች። ማደሪያ ከራስሽ ነው፣ ምግብ ከራስሽ ነው። ስንት ነው ደሞዝ ንገሪያት። እሷ ትንገሪ መጀመሪያ መስሀቡ። ኦኬ እሺ መሲ አንቺ ንገሪያታ። ምክንያቱም ምግብና ቤት ከራሷ ስለሆነ ያው ያንን አስተያየተሽ ንገሪያትና በቃ ትጀምር ማለት ነው። ነገ እየተማከረች ነው ነው እየተማከርኩ አይደለም አቡ መንገድ ላይ ስለሆነ ነው። እኔ አሁን ለምሳሌ የመጀመሪያ ነው አቡ አንዲት ልጅ አለችኝ እኔ ጋር ሌላ ልጅ ማለት ነው። እና ለእሷ የምከፍለው እኔ አሁን 2000 ድርሃም ነው። ኦኬ እቺ ልጅ ደግሞ ኤክስፒሪየንስ ያላት ታዋቂ ልጅ ናት። በራሷም አካውንት ብትሰራለች ስክሰስ ብትሆናለች። ያንን አስተያየት ማድረግ አለብሽ። እንደገና ከፍላ ምግብ ከራሷ ነው አይደል? ኧረ ምግብ ሀቡ ችግር የለም ከኔ ጋር ነው የምንበላው። ኦኬ ምግብ ካለቃሽ ነው። አኮሜንዴሽን ብቻ ነው ምግብ ችግር የለውም። ስለዚህ የአኮሜንዴሽን ብቻ የሆነች ነገር ከጨመርሽላት ፋሲካ 2500 ቢሆን 500 የአኮሜንዴሽን አላዋንስ ቢጨመርልሽ ያዋጣሻል ወይስ ትንሽ ነው? 2300 ይበቃኛል። እኔ እናት እኔ እንደውም 2500 ነበር። መስዬ 2300 ብላለች ደሞዝ። የአኮሜንዴሽን 300 ጨምሪላትና 2300 እንትን ምግብ ከመሲ ጋር አብረሽ ትበያለሽ። እንትን አለ ትራንስፖርት አለ መስዬ ከቤቷ አሁን ከምትከራየበት ቤት ሱቅሽ የምትመጣው በምንድን ነው? ያው ቤት እዛ ጋር ነክያም ይፈልጉላታል። አሁን እኔ ጋር ያለችው ልጅ እዛው ቅርብ ናት። እንደዚህ ተሻግራ ነው አስፋልቱ። እዛም አካባቢ ላይ ካለ እፈልግላታለሁ። ችግር የለም። በጣም ጥሩ። በእግርሽ ትሄጃለሽ ማለት ነው እዛው አካባቢ ቤት ከተገኘለሽ። ፋሲካ ሚዩትሽን አብሪማ። አዎ እሺ አብዬ። እሺ መስዬ 2300 ብላለች። ችግር የለም። እሺ 2300 ኢጃዛ በ15 ቀን ምግብ ከመሲ። እኔ ያን እንዳሰሪዋን ብቻ ደግሞ ሳይሆን እንደ እህትም ተጋግዝን ተደጋግፈን እንድንሰራ ነገ ደግሞ እሷም ልክ እንደኔ የሆነ የተሻለ ነገር እንትን እንድትል ልክ የኔን መስመር እንድትይዝ ደግሞ እንትን እያልኳት አብረን እንትን እንላታለሁ። ችግር የለም። በጣም ነው። እኔም እንደዚህ በጣም የሚታወቅ ሰው ጋር ነው እንድትሆን የምፈልገው ሁሌ እንድናያት ገባሽ? ስለዚህ እንኳን አንቺ ጋር በጣም ደስ ብሎኛል መስዬ። እኔ እናት አላህ ይባርክሽ። እና እንትን እሺ ስራ ስንት ሰዓት ነው የምትገባው? ስንት ሰዓት ትወጣለች? ጠዋት ስንት ሰዓት ትገባለች? ማታ ስንት ሰዓት? ጠዋት 10 ሰዓት ነው ሱቁ የሚከፈተው። ማታ ደግሞ 11 ሰዓት ተኩል ላይ ሱቁ ይዘጋል። ያው በለድያም ስለሚል 11 ተኩል ላይ ሱቁ ይዘጋል። ኦኬ 11 ተኩል። ምሳ ሰዓት ብሬክ አላት? ምሳ ሰዓትማ ግድ ነው ሀቡ። እንዴ እኮ ይዘጋል ላይፉ ወይስ እዛው ሱቅ ውስጥ ሆነ የሆነ ነገር ትበላለች? ላይፏን አጥፍታ በልታ ቡና መጠጣት ከፈልገች ጠጥታ ምን ብላ እንትን ትላለች። 1 ሰዓት ብሬክ ባናወር ከ2 ሰዓት እስከ 3 ሰዓት ይሆናል። ከስንት ሰዓት እስከ 3 ሰዓት ነው? ከ2 ሰዓት እስከ 3 ሰዓት ከ2 ሰዓት እስከ 3 ሰዓት። ኦኬ ይኸውልሽ ማሬ ሰምተሻል? ጠዋት 10 ሰዓት ትከፍቻለሽ። ከ10 ሰዓት 2 ሰዓት ላይ ምሳ ሰዓት በኢትዮጵያ ልንገርሽ፣ ጠዋት 4 ሰዓት ትከፍቺና ከዛ 8 ሰዓት ላይ ለምሳ ተዘጊና እስከ 9 ሰዓት ምሳሽን በልተሽ ቡና ጠጥተሽ 9 ሰዓት ላይ ትከፍቺና እስከ ማታ 11 ሰዓት ተኩል በኢትዮጵያ እስከ ማታ 5 ሰዓት ተኩል ማለት ነው። 5 ሰዓት ተኩል ላይ ላይቭን ዘግተሽ ሱቁን ዘግተሽ ወደ ቤትሽ ትሄጃለሽ ማለት ነው። ይስማማሻል? እረፍት በ15 ቀን እዛው አካባቢ ቤት እነ ኪያ ይፈልጉልሽና በእግርሽ ከሱቅ ወደ ቤት ትሄጃለሽ። እሺ እናንተም አበረታቷት፣ ፎሎ አድርጓት። እሺ ጋይስ ላይቭ ስትሆን ታፕ ኮፒ ሊንክ አድርጉላት፣ አበረታቷት። እሺ ፕሊስ
ኮመንቱ እኔ ይህን ማለት አልችልም። እኔ 2500 ብዬ ነበር። ያው እሷ 2300 ይበቃኛል ብላለች። ከዚህ በላይ መሲን እኔ መጫን አልችልም። እናንተ ኮመንቱን ያው 25 እያሉ ነው። የምትዩ ነገር ካለ በይመሲ እኔ ሌላ ምንም ማለት ነው። እሷንም አቡ ችግር የለም። እኔ ገንዘብ ላይ እንትን እንዳልሆንኩ ታውቂያለሽ። ችግር የለውም። እኔ ራሴ ማሰብ ያለብኝን ደግሞ አስብላታለሁ። ገባሽ? ዋና እንስራ። ችግር የለም። እኔ ታውቂያለሽ አቡ ምንም እንደዚህ እንትን የምል ሰው ምናምን አይደለሁም። ቀርቦ ያየኝ ምናምን ያውቃል። እና ችግር የለውም። ላይክ ነገ እኔ ጋርም እንድትቀጥል አይደለም ሀቡ የሆነ የራሷን መንገድ ግን አስይዛታለሁ። አስይዣት ደግሞ አሳይሻለሁ። ጎበዝ የእኔ እናት። ለጊዜው በ2300 ተጀምርና ጋይስ እያየች ደግሞ የምታስብላት ነገር ይኖራል። እያየች መሲ ምህታችን ናት። እሷንም ከዚህ በላይ አንቻልም። ስለዚህ 2300 ድርሃም ትቀጥራታለች። እያየች ደግሞ ታበረታታታለች። ነገ የራሷም ስልክ ቤት እንዲኖራት ትደግፋታለች። ስለዚህ በጣም ነው የምናመሰግነው መስዬ። እነሱም ይደሰታሉ ከባልትና ስራ በመውጣትሽ። የቀድሞ አሰሪዎችሽም ደስ ይላቸዋል። አንቺም ደግሞ በጣም ጎበዝ ቀልጣፋ ስለሆንሽ በደንብ መሲን ከአሁን ካለችበት ሰክሰስ በላይ ሰክሰስፉል እንደምታደርጊያት እናምናለን። በርቺ እሺ። ጊዜ ሀቡ ችግር የለም። አላ መቼ ነው የምትጀምረው? በፈለገችበት ሰዓት ትጀምር ሀቡ። ነገ እሷን ማስተካከል ያለባትን ነገ ትምጣና ኪዩ ጋም ቤት ምናምን እንትን ትበል። ይኸው እንደውም ኪያም አጠገቤን ያለው ቤትም ይፈልግላታል። ችግር የለም። በጣም ጥሩ። የእሷንም ስልክ እንላክልሽ። ለመስዬ ያልኩኝ ስልክ እንላክላት። አሁን መስዬ ታገናኝሻለች። ኪያን አውሪው ሀቡ። እሺ ሰላም ኪያ፣ እንዴት ነህ? እንዴት ነሽ? ሰላም ነው አለን። ሰላም ነህ? አለው እግዚአብሔር ይመስገን። አለን። በጣም ነው የምናመሰግነው ለመሲ ስለነገርካት። ችግር የለውም። ያው ልጅቷን ባህሪዋን ስለማውቅ ነው፣ ያው ከበፊት ጀምሮ ስለማውቃት ለዛ ነው። ሀቡዬ ኮመንት ላይ ምንስናት እያየሁት ነበረ። ያው አንቺ ደግሞ ከስር ታያለሽ ኮሜንት ታያለሽ። እና በቃ ቤትን እኔ እፈልግላታለሁ አለኝ ከጎኗ። በጣም ምርጥ ልጅ ነች። ልጁንም ሳደንቀው አላልፍም በዚህ አጋጣሚ። ሀቡዬ በጣም ምርጥ ልጅ ነው። አሁን መጥቶ የነበረው ልጅ በጣም ምርጥ ልጅ ነው። ከእሷ ጋር ያስታረቅሽ በጣም